ጁን 30 እንደ አውሮፓውያን አቆጣጠር 2026 የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ ህጋዊ ሰነድ የሌላቸውን ስደተኞች ሀገሪቱን ለቀው እንዲወጡ የተቀመጠውን ቀነ ገደብ ተከትሎ ሊነሳ የሚችለውን ግጭት በመቃወም መግለጫ ሰጥተዋል። ፕሬዝዳንቱ ዜጎቹን ተቃውሟቸውን የመግለጽ መብት ቢኖራቸውም ይህ መብት ሌሎችን ለማስፈራራት፣ ጫና ለመፍጠር ወይም በኃይል ድርጊቶች ላይ ለመሳተፍ ፈቃድ እንደማይሰጥም በጥብቅ አስጠንቅቀዋል። አክለውም በደቡብ አፍሪካ የሚኖሩ ብዙ የውጭ ሀገር ዜጎች በህጋዊ መንገድ የሚሰሩና በኢኮኖሚ ላይ አዎንታዊ አስተዋጽኦ የሚያበረክቱ መሆናቸውንም ገልጸዋል። እነዚህ ሰዎች በህገ መንግስቱ የመጠበቅ መብት እንዳላቸው ያስታወሱት ፕሬዝዳንቱ ህግን በገዛ እጅ ለመተርጎም የሚደረግ ማንኛውም ሙከራ የስርዓት አልበኝነት እንዲሁ መሆኑንና ተቀባይነት እንደሌለውም አሳስበዋል። ሰላም ጤና ይስጥልን። ይህ መከለሻ ሚዲያ ነው። የመከለሻ ሚዲያ ቤተሰቦች መከለሻ ሚዲያን ሰብስክራይብ እያደረጋችሁ ትኩስ መረጃ እንዲደርሳችሁ ለሌሎች ሼር በማድረግ ቤተሰብ ሁኑ። በኬንያ የተቀሰቀሰው የተቃውሞ ሰልፍና የፖሊስ እርምጃም። በኬንያ መዲና ናይሮቢ የመብት ተሟጋቾች ታፍነው መወሰዳቸውን በመቃወም በተካሄደው ሰልፍ ላይ ፖሊስ ጥይት በመተኮስ ቢያንስ አንድ ሰው መግደሉን የዓይን እማኞች ገልጸዋል። ሰልፈኞቹ በመንግስት የጸጥታ ኃይሎች እየተወሰደ ያለውን ህገወጥ አፈና በማውገዝ ድምጻቸውን ሲያሰሙ ነበር። የኬንያ ፖሊስ ሰልፈኞቹን ለመበተን እውነተኛ ጥይት መጠቀሙ ከፍተኛ ቁጣን የቀሰቀሰ ሲሆን በሰልፉ ላይ በነበሩ ሰዎችና በጸጥታ ኃይሎች መካከል ከፍተኛ ግጭት መፈጠሩ ተዘግቧል። ሁኔታው በናይሮቢ ከተማ ውስጥ ያለውን ውጥረት ይበልጥም አባብሶታል። የስደተኞች መፈናቀልና ወደ ሀገራቸው መመለስም የቀነ ገደቡን መድረስ ተከትሎ ሊመጣ የሚችለውን ጥቃት በመፍራት በሺዎች የሚቆጠሩ የአፍሪካ ሀገራት ዜጎች ደቡብ አፍሪካን ለቀው እየወጡ ነው። የማላዊ፣ ዚምባብዌ፣ ናይጄሪያና ጋና መንግስታት ዜጎቻቸውን በአውቶቡስና በአውሮፕላን ለማስወጣት ጥረት እያደረጉ ሲሆን እስካሁን ከ12000 በላይ ስደተኞች ወደ አገራቸው ተመልሰዋል። በዚህ ሂደት ውስጥ ልብ የሚሰብሩ ታሪኮች እየተሰሙ ሲሆን ለምሳሌ አንድ የማላዊ ዜጋ 4 ህጻናት ልጆቹን ደቡብ አፍሪካ ውስጥ ጥሎ ወደ አገሩ ለመመለስ መገደዱንም ገልጿል። ብዙዎች ጥቃቱን በመፍራት በቆንጽላ ጽሕፈት ቤቶች ደጃፍ ላይ ተጠልለው ድጋፍ በመጠባበቅ ላይ ይገኛሉ። የጸረ ስደተኛ ቡድኖች እንቅስቃሴና ሰልፎችም በደቡብ አፍሪካ የሚገኙ የጸረ ስደተኞች ቡድኖች ህጋዊ ሰነድ የሌላቸው ስደተኞች እንዲወጡ በመጠየቅ በደርባን እና በጆሃንስበርግ ሰልፎችን አካሂደዋል። ሰልፎቹ መንግስት ለዜጎች ስራ ከመስጠት ይልቅ ስደተኞችን ዝም ብሎ ይመለከታል የሚል ቅሬታ እያቀረቡ ሲሆን ሰልፉ በተካሄደባቸው አካባቢዎች የንግድ ተቋማት ተዘግተው ውለዋል። በተለይም በጆሃንስበርግ የዩቬል እና ሄልብሮው አካባቢ ሰልፈኞች ሁከት ለመፍጠር መሞከራቸውም ተገልጿል። ፖሊስ ሰልፈኞችን ለመቆጣጠር ጥረት ቢያደርግም አንዳንድ ቡድኖች የመስኮት መስታወት በመስበር እና የእሳት ቃጠሎ በመለኮስ ረብሻ ሲቀሰቅሱ ታይተዋል። በደርባን ከተማም የነጭ ድንኳን መጠለያዎችም ፈርሰዋል። በደርባን ከተማ የሚገኙና የማላዊ ዜጎች ተጠልለውባቸው የነበሩ ነጭ ድንኳን መጠለያዎች በባለስልጣናት ትዕዛዝ እንዲፈርሱ ተደርጓል። ባለስልጣናቱ አካባቢውን ለማጽዳት በሚል ጊዜያዊ መጠለያዎችን በማፍረስ ላይ ሲሆኑ ስደተኞቹ ደግሞ ወደ ሀገራቸው የሚመልሳቸውን አውቶቡስ በሰልፍ ሲጠብቁም ታይተዋል። ይህ የመጠለያዎች መፍረስ ስደተኞችን ለከፋ ችግር ያጋለጠ ሲሆን ብዙዎች የያዙትን ጥቂት ንብረት ይዘው መንገድ ላይ ወድቀዋል። ሁኔታው በከተማዋ ውስጥ በስደተኞች ላይ እየደረሰ ያለውን ጫናና መገፋት የሚያሳይ አጋጣሚም ሆኗል። የሐሰት መረጃዎችና የማስፈራሪያ ወረቀቶች ስርጭትም በደቡብ አፍሪካ ማህበራዊ ሚዲያዎች ላይ ሰኔ 30 ህጋዊ ሰነድ የሌላቸው ስደተኞች ካልወጡ ደም ይፈሳል የሚሉ የማስፈራሪያ መልእክቶችና የሐሰት የመንግስት ማስታወቂያዎች በስፋት ተሰራጭተዋል። እነዚህ መረጃዎች በስደተኛው ማህበረሰብ ዘንድ ከፍተኛ ሽብርና ድንጋጤም ፈጥረዋል። ምንም እንኳን የደቡብ አፍሪካ መንግስት እነዚህን ማስታወቂያዎች ሐሰተኛ ናቸው ብሎ ውድቅ ቢያደርጋቸውም ስደተኞቹ ግን ማስፈራሪያውን እንደ እውነተኛ ስጋት በመቁጠር አገሪቱን ለመልቀቅ እየተገደዱ ነው። ይህ ሁኔታ በሐሰት መረጃ አማካኝነት የሚፈጠርን ዘረኛ ጥቃት አሳሳቢነት አጉልቶ አሳይቷል።
በመጨረሻም የፖለቲካ ንግግሮችና መጪው ምርጫም በደቡብ አፍሪካ የኖቬምበር ምርጫ እየተቃረበ መምጣቱን ተከትሎ አንዳንድ ፖለቲከኞች የጸረ ስደተኛ ንግግሮችን ለምርጫ ቅስቀሳ እየተጠቀሙበትም ይገኛል። ይህ የፖለቲካ ንግግር ቀደም ሲል በ2008፣ 2015 እና 2019 የታዩትን መሰል ዘረኛ ጥቃቶች xenophobic attacks እንደገና ሊቀሰቅስ ይችላል የሚል ስጋትም ፈጥሯል። የሰብአዊ መብት ተሟጋቾች ፖለቲከኞች ኃላፊነት የጎደለውን ንግግር ከማድረግ እንዲቆጠቡ እያሳሰቡ ነው። በሀገሪቱ ውስጥ ለሚታየው የኢኮኖሚ ችግርና ስራ አጥነት ስደተኞችን እንደ ምክንያት ማቅረብ ለጥቃት መባባስ ትልቅ አስተዋጽኦ እያደረገ መሆኑም ተገልጿል። ክቡራትና ክቡራን ለዕለቱ ያዘጋጀነው ሰበር መረጃ እነዚህን ይመስሉ ነበረ። በደቡብ አፍሪካ እየተደረገ ያለውን የስደተኛ ጠል xenophobic አታክን በተመለከተ ትኩስ መረጃዎች በድጋሚ እንደደረሱን የምናደርስላችሁ ይሆናል። እስከዛው መልካም ምሽት።